ኢቲካል ዲሲዥን ሜኪንግ እና ሞራል ጀጅመንት ያየንበት ነው። እንዴት ሰዎች ኢቲካሊ ዲሲዥኖችን ሜክ ማድረግ ይችላሉ፣ እንዴት አክሽኖችን አኮርዲንግ ቱ ሞራሊቲ እንዴት ጀጅ ማድረግ እንደምንችል ስናይ ነበር። ስለዚህ ይሄ በመጨረሻው ፓርት ደግሞ የምናየው ይሄ ሁሉ ያወራነው ነገር ለምን የሚል ነው። why should human beings be moral? ስለዚህ ሰዎች ለምን ሞራል መሆን ያስፈልጋቸዋል ወይም አክሽናቸው ጥሩ ለምን መሆን አለበት ነው። ስለዚህ እንደዛ ስንል መጀመሪያ የምናነሳው ሐሳብ there can be no society without moral regulation። ስለዚህ ያለ ሞራል ሬጉሌሽን ወይም ሞራል ጀጅ የምናደርግበት ቲዮሪዎች፣ ኖርሞች ወይም ደግሞ ሞራል ሬጉሌሽን የሌለበት ሶሳይቲ ሊኖር አይችልም። እና ደግሞ ሰው ልጅ ማን is only because he live in a society ሰውን ያደረገው ከማህበረሰቡ እርስ በርስ አብሮ መኖር ነው። ስለዚህ እነዚህ ሞራል ሬጉሌሽኖቹ የሉም ማለት ይሄ ነገር ሊቀጥል አይችልም። ስለዚህ ሰው ደግሞ እንደ ሰው መቀጠል የሚችለው በማህበረሰቡ ሲኖር ነው። ስለዚህ ሞር የምኖራቸው ሪዝኖች ከዚህ ጋር የተያዙ ናቸው። ስለዚህ ለምንድን ነው ሰዎች ሞራል መሆን ያለባቸው ስንል የመጀመሪያው አርጊውመንት ፍሮም ኢንላይትንድ ሰልፍ ኢንተረስት ነው። ስለዚህ ለምንድን ነው ሞራል መሆን ያለብን? to create a world and society that is good rather than that is bad። ስለዚህ ጀነራሊ መጥፎ ከሆነ ወርልድ ወይም ደግሞ መጥፎ ከሆነ ከማይመች ዓለም ይልቅ የሚመች ዓለም እንዲኖር ሁሉም ሰው ስለሚፈልግ ለዛ ነው ሞራል መሆን ያለበት። ሁለተኛው ደግሞ if everyone tried to do and be good and tried to avoid and prevent bad it would be everyone's self interest። ስለዚህ እዚህ ጋር ማየት ያለብን ነገር ኢንላይትድ ሰልፍ ኢንተረስት ስንል የምናደርጋቸው ድርጊቶች ሞራሊ ጥሩ የሆኑ ድርጊቶች አፍተር ኦል ወይም ደግሞ ኦቨርኦል እንትናቸው ኮንሲኩዌንሳቸው ለራሳችን ሰልፍ ኢንተረስት ነው። ስለዚህ እኔ ጥሩ ነገር ባደርግ አልሰርቅ ወይ የሆነ ነገር ባደርግ አፍተር ኦል መጨረሻ ላይ ለራሴ ሰልፍ ኢንተረስት ነው ማለት ነው። ስለዚህ if everyone tried to do good ስለዚህ it would be in everyone's self interest። ስለዚህ የሚደረጉ ሁሉም ሰው ሞራል ቢሆን አክሽኖቹ ሞራል ቢሆኑ ለሁሉም ሰው ሰልፍ ኢንተረስት ነው። ስለዚህ ለምሳሌ መገዳደል የሌለበት፣ የሚሰርቅ የሌለበት፣ ቺት የሚያደርግ የሌለበት እንደዚህ አይነት ማህበረሰብ ቢኖር የሁሉም ሰው ቤኔፊት ነው። ስለዚህ it's related self interest የምንለው ያ ነው። ድርጊቶቹ ከተፈጸሙ በኋላ መጨረሻ ላይ የሁሉም ቤኔፊት ነው ማለት ነው። ስለዚህ እያንዳንዱ ጥሩ የሚያደርገው መጨረሻ ላይ ለራሱ ጥሩ ስለሚሆንለት ነው ማለት ነው። ሌላኛው ደግሞ አርጊውመንት ፍሮም ትራዲሽን ኤንድ ሎ። ይሄኛው ደግሞ ምንድነው? ትራዲሽናችን፣ ባህላችን፣ ካልቸራችን የመጣንበት ማህበረሰብ ኖርሞቹ በጣም በብዙ ጊዜ ሂደት የተዋቀሩ ናቸው ወይም ደግሞ የተፈጠሩ ናቸው እና የሰው ልጆችን ቢሄቪየር ገቨርን እያደረጉ ያሉ ነገሮች ናቸው። ስለዚህ የመጣንበት ማህበረሰብ ወደዛ ነገር ይገፋናል ሞራል የሆነ ድርጊት እንድናደርግ ማለት ነው። this tradition and law urge human being to be moral rather than immoral። ስለዚህ እነዚህ ያሉት ልክ የሆነ ጻልስ ተወልዶ በማህበረሰቡ ሲኖር ወዲያው መገንዘብ ይጀምራል ምን ማድረግ እንደሌለበት፣ ምን ሲያረግ ሰው እንደሚቀበለው፣ ምን ሲያረግ ሰው እንደማይቀበለው እየተማረ ይሄዳል። ስለዚህ ያ ነገር አርጅ ያደርገናል ወይም ደግሞ ሞራል ድርጊቶችን እንድናደርግ ወይም ደግሞ ኢሞራል ድርጊቶችን እንድንተው ያደርገናል። ስለዚህ ሁለተኛው ሪዝን ትራዲሽናችን ወይም ደግሞ ሶሳይቲው ማለት ነው። ስለዚህ ማህበረሰቡ ማለት ማንኛውም ኢንዲቪጁዋል ከማህበረሰቡ የተማረውን ያን ሞራል ስታንዳርድ አክት ያደርጋል ማለት ነው። ሌላኛው ደግሞ ኮመን ሂውማን ኒድ። ኮመን ሂውማን ኒድ ማለት የሆነ ፓርት ላይ ስለ ኮመን አፕሮች ኮመን ኒድ አፕሮች እያወራ ነበርና all human being may have many desire needs goal and objective in common። ስለዚህ ሰዎች የጋራ የሆኑ ምኖች አሏቸው፣ ፍላጎቶች፣ ዲዛይሮች፣ ጎሎች አላቸው። ለምሳሌ ሃፒነስ፣ ላቭ፣ ፍሬንድሺፕ፣ ፍሪደም፣ ፒስ እነዚህ የምንላቸው ነገሮች የሰው ልጆች ሁሉ የጋራ የሆኑ ነገሮች ናቸው። ሰው ሁሉ ቢኖር የሚፈልገው ነገር ነው። ስለዚህ እነዚህን ነገሮች ሳቲስፋይ ለማሟላት people must establish and follow moral principles that encourage them to cooperate with one another and that free them from fear ማለት ነው። ስለዚህ ሰዎች እነዚህ ነገሮች አቺቭ ለማድረግ ሳቲስፋይ ለማድረግ የሆኑ ሞራል ፕሪንሲፕሎችን ኢስታብሊሽ አለባቸው እና ደግሞ ኮኦፐሬት አድርገው እነዛ ነገሮች ወይም ደግሞ ኢስታብሊሽ ያደርጓቸው ሞራል ፕሪንሲፕሎች ማድረግ አለባቸው። እነዚህን ኮመን ሂውማን ኒድ የሚባሉ ነገሮችን
ለማግኘት። ስለዚህ ሌላው ለምንድነው ሞራል ምን ሆነ ሲባል እነዚህ የጠቀስናቸውን ኮመን ሂውማን ኒዶችን አቺቭ ለማድረግ የግድ ሞራል እንትኖቹን ፕሪንሲፕሎችን መከተል አለብን ማለት ነው። ስለዚህ ባጭሩ ለምንድን ሰው ሞራል ይሆን ሲባል adhering to moral principle enable human being to live their life as peaceful, happily, creatively and meaningfully as possible። የሰው ልጅ ህይወቱን በጣም ሰላማዊ በሆነ መንገድ ደስ በሚል መንገድ ክሬቲቭ በሆነና ትርጉም ባለው መንገድ ለመኖር ሰዎች ሞራል መሆን አለባቸው። አክሽናቸው ሞራል መሆን አለበት። ስለዚህ እዚህ ጋር ከላይ ያየናቸውን ሶስቱን ዘርዘር አድርገን ስናያቸው ወይም ደግሞ ሰፋ አድርገን ስናያቸው ሰዎች ለምን ሞራል ይሆናሉ ስንል ምክንያቱም ታች ላይ ነው ያለ አንተ ወይም አንቺ ለምን ሞራል ትሆኛለሽ ወይም ደግሞ ማህበረሰቡ እንዳጠቃላይ ሞራል ይሆናል ወይም ደግሞ አክሽኑ ለምን ሞራል ይሆናል ስንል ታች ላይ እንደምትሉት እዚህ ጋር ሁለት አይነት ጥያቄ የምናነሳው why should I be moral እና why does society need moral rule ነው። ስለዚህ እንደዛ ስንል እነዚህ ዘርዘር ያደረግናቸውን ነገሮች ኮንሲደር ማድረግ ያስፈልጋል። አንደኛው behaving moral is a matter of self respect። ስለዚህ ለራሳችን ክብር ስንሰጥ ድርጊታችን ሞራል ይሆናል። አንዳንድ ጊዜ ከሞራል ውጭ የሆነ ነገር ሰዎች ሲያደርጉ ስለራሳቸው ያላቸው ሰልፍ ኢንተረስት ሰልፍ ሪስፔክት ይቀንሳል። ስለዚህ ለምንድነው ሞራል መሆን ያለበት ስንል ለራሳችን ሰልፍ ሪስፔክት ነው ወይ ነው ለራሳችን ክብር ስንል ነው። ሁለተኛው ደግሞ ሌላው ሰው ምንድነው አይወደውም በቃ ኢሞራል አክት ብናረግ ሰው አይወደውም አይቀበለንም ከዛም አልፎ ሊጎዳን ስለሚችል አንዳንድ ጊዜ ሞራል የምንሆነው ለምንድነው ሲባል ለሰው ብለን ነው። ስለዚህ ሰው ኢሞራል ቢሄቪየር ስለማይወድ ወይም ስለማይፈልግ ያን ነገር እንተዋለን ማለት ነው። ሌላኛው እዚህ ጋር ቅድም ያልኩት ሶሳይቲ ፓኒሽ ያደርጋል ለኢሞራል ቢሄቪየሮች አይዘር ስታብሊሽ በሆነ ሎ በተዋቀረ ህግ ወይም ደግሞ በሌላ መንገድ ኢሞራል ድርጊታችን ፓኒሽ ያደርጋል። ለምሳሌ ጥሩ ባህሪ የሌለው ልጅ ሰው አብሮት እንዳይሆን በማድረግ ምናምን ስለሱ በማውራት ምናምን ነገር ዲስከሬጅ ያደርጋል። ያን ጥሩ ያልሆነውን ባህሪ እንዳይቀጥል ዲስከሬጅ ያደርጋል ማለት ነው። ሌላኛው ደግሞ ከሪሊጂየስ ጋር ስናገናኘው ለምንድነው ሞራል ምን ነው ከተባለ ፈጣሪ ስላዘዘ ወይም ደግሞ የፈጣሪ ትእዛዝ ስለሆነ ነው። ሌላኛው ደግሞ ፓረንት ኒድ ቱ ቢ ሞራል ሞዴል ፎር ዜር ቺልድረን። አንዳንድ ጊዜ ደግሞ ወላጆች ምናምን ለምንድነው ሞራል የሚሆኑ ድርጊታቸው ሞራል የሚሆኑ ሲባል ሮል ሞዴል ስለሆኑ ልጆቻቸው እነሱን ያዩ ስለሆነ የሚያድጉ ያን ነገር ኮንሲደር ስለሚያደርጉ ድርጊታቸውን ሞራል ያደርጉታል ማለት ነው። ስለዚህ ከሆቢስ ፐርስፔክቲቭ ሞራሊቲ ኮንሲስት ኦፍ a set of rules such that if nearly everyone follows them then nearly everyone flourish። ስለዚህ ሞራሊቲ የተለያዩ ሩሎች ናቸው። እንዴት ማድረግ እንዳለብን ብዙ አይተናል በዚህ ቻፕተር ላይ አፕሮቻችን እንዴት መሆን እንዳለበት ሞራሊ ትክክል የሆነውን ነገር ለማድረግና በተለያዩ አፕሮቾች የተዋቀሩት እነዚህ ሩሎች ስናደርጋቸው ወይም ስንፈጽማቸው ሶሳይቲው እንዳጠቃላይ ፍሎሪሽ ያደርጋል ወደ ተሻለ ደረጃ ይደርሳል ማለት ነው። ስለዚህ እነዚህ ሩሎች ሜቢ ሳማው ፍሪደማችንን ሪስትሪክት ሊያደርጉት ይችላሉ። አንዳንድ ጊዜ ሊከብደን ይችላል ሞራል አክሽኖችን ለማድረግ ከኛ ፍሪደም ውጭ ሊሆን ይችላል። ነገር ግን it promote greater freedom in well-being። ስለዚህ እንደ አጠቃላይ ግን የተሻለ ነው የሚያደርገው ላይፋችንን የተሻለ ፍሪደም እንዲኖርና ዌልቢንጋችን እንዲጠበቅ ያደርጋል ማለት ነው። ስለዚህ the five social benefits of establishing and following moral rules። ስለዚህ ጥቅሞቹ ደግሞ ሞራል ሩሎችን የምንከተልበት አምስት ጥቅሞች ስንል አንደኛው keep society from falling apart። ስለዚህ ማህበረሰቡ እንዳይወድቅ ወይም ደግሞ ማህበረሰቡ እንዳይፈርስ ያደርጋል። ምክንያቱም ሞራል ሩሎች ምንድነው እርስ በርሳችን ፒስፉሊ እንድንኖር የሚያደርጉ ነገሮች ስለሆኑ። ሌላው ደግሞ reduce human suffering የሰዎችን መጎዳት ይቀንሳል። human flourishing ይጨምራል። ሰዎች የተሻለ ለመኖር የሚያጓጓ ህይወት እንዲኖሩ ያደርጋል። ሌላው resolve conflict of interest in just and orderly way። ስለዚህ በሰዎች መካከል ሲኖር እንደነበረው ኮንፍሊክት ኦፍ ኢንተረስት አለ እና ባለመግባባቶች በተለያየ መንገድ የተፈጠረው ኮንፍሊክት ጀስት እና ሞስት ኦርደርሊ ወይ ምንፈታበት በትክክልና ፍትሃዊ በሆነ መንገድ ምንፈታው እነዚህ ሞራል ሩሎች ሲኖር ነው። ሌላኛው ደግሞ assign present blame reward and punishment and guilt። ስለዚህ ሰዎች
ላረጉት ጥሩ ነገር ሪዋርድ የምናደርግበት ለሰሩት መጥፎ ነገር ፓኒሽ የምናደርግበት ቤዝ አለ ማለት ነው ሞራል ሩሎች ካሉ። ስለዚህ ሞራሊቲ ቅድም ጀምረን እንደነበረው በተለያየ ቪዲዮ ፓርቱም ላይ እንዳልኳችሁ ይሄ ሶሻል አክቲቪቲ ነው ሞራሊቲ። ስለዚህ it has to do with society not the individual in isolation። ስለዚህ እንደ ማህበረሰብ የሚወራ ነገር ነው ሞራሊቲ፣ የአንድ ግለሰብ ጉዳይ ብቻ አይደለም ማለት ነው። ስለዚህ ሞራሊቲ is the set of rules that enable us to reach our collective goals። ስለዚህ እንደ ማህበረሰብ ያሉን ኮሌክቲቭ የሆኑ ጎሎችን አቺቭ የምናደርግበት ነው ማለት ነው። ስለዚህ ሲቪክስ ቻፕተር 3 ይሄን ይመስላል። ጠቃሚ እንደነበረ ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ ታች ኮሜንት ላይ ጻፉልኝ።